ኦኬ እስቲ ፔሮል እንስራው ፔሮል ለመስራት የሚያስፈልጉ ነገሮች አሉ ከሰው ሀብት በኩል ሶስት ነገሮች አሉ አቴንዳንስ ኦቨርታይም የተሰራም ካለ ትርፍ ሰዓት እና ዲሲፕሊን የተቀጣ ካለ የዲሲፕሊን መረጃዎችን ምን ማድረግ አለበት ማስተላለፍ አለበት እነዚህ ሶስቱ ኪ ከኤችአር የሚያስፈልጉ መረጃዎች ናቸው ለሰራተኛው ማለት ነው እስታውን ምን እናደርጋለን መጀመሪያ የዲሲፕሊንን እንቀጣለን አንድን ሰራተኛ የዲሲፕሊን ጉዳይ ካለበት እሱን እንቀጣለን ከዛ ደግሞ ኦቨርታይም የሰራ ሰራተኛ ካለ ኦቨርታይም የሰራውን እንመዘግባለን ሶስተኛ ደግሞ አቴንዳንስ ያረፈደ ሰራተኛ ካለ ያረፈደ ሰራተኛን እየሞላን ሶስቱን ከኤችአር የሚመጡ ስራዎችን እንሰራለን ማለት ነው እነሱን ለማድረግ ኤችአር ማኔጅመንት ጋር እንገባለን ኤምፕሎይ ማኔጅመንት ከዛ ዲሲፕሊን የሚል አለ የዲሲፕሊን ኬዝ ካለና የተቀጣ ሰራተኛ ካለ በዚህ በኩል ነው የምንመዘግበው እዚህ ጋር አድ ኤምፕሎይ ዲሲፕሊን የምትለውን እንመርጣለን ከዛ እዚህ ጋር የሰራተኛውን ስም ሰርች እናደርጋለን ሰራተኛውን ከመረጥን በኋላ ካታጎሪውን እንመርጣለን ኦሬዲ የተመዘገበ ዲሲፕሊን ስለሌለ ነው ምስላይ የሥራ ቦታ ላይ እንቅስቃሴ ነው የዲሲፕሊን ኬዙ ምንድነው ዲሲፕሊን ኬዙ የ20 ቀን ደሞዝና ያጠፋውን ንብረት ይከፍላል ይላል ስለዚህ የስንት ቀን ደሞዝ ነው ህጉ ማኔጅመንት የወሰነበት 20 ቀን ያጠፋው ዕቃ ደግሞ 5000 ብር ይገመታል ስለዚህ ሪዝኑ ምንድነው for lost mobile ከዛ ይሄኛውን ብቻ ስላልን አይደለም የሰራይ ሰው ደሞዝ የሚቆረጠው የግድ ምንት ያስፈልጋል ማኔጅመንቱ የወሰነበትን ደብዳቤ እዚህ ጋር ምን እናደርጋለን አታች እናደርጋለን ማለት ነው ደብዳቤውን እዚህ ጋር አታች እናደርጋለን አታች ካደረግን በኋላ ሳሚት እንላለን ማለት ነው ልክ ይሄን ሳሚት ስንል ትእዛዙ ስንት አለበት ማለት ነው የ20 ቀን ደሞዙን ካልኩሌት አድርጎ ያወጣል እንደገና ተጨማሪ 5000 ብሩን ይይዝበትና 7200 ብር ኢዳ ትእዛዙ ላይ ይፈጥራል እዚህ ጋር ስሪዶታ አክቲቭ የምትሆነው ይሄ ሰራተኛ ፔሮል ኢዳው መክፈል እስካልጀመረበት ጊዜ ነው አንደ ከጀመረ እቺኛው ኦፍ ነው የምትሆነው ስለዚህ ኤዲት የምታደርጉ ከሆነ ፔሮል ከመውጣቱ በፊት ኤዲት ይደረጋል ማለት ነው እና አንደኛውን እንደዚህ በዚህ መልኩ እንመዘግባለን ሁለተኛ ደግሞ ኦቨርታይም ነው ትርፍ ሰዓት የሰራ ሰራተኛ ለምሳሌ አሁን እኛ እየሰራን ያለነው ፔሮል የሰነ ወር ነው የሰነ ወር ስለሆነ ጁንን እንመርጥና የሰራውን ሰራተኛ እዚህ ጋር ሰርች እናደርጋለን እዚህ ጋር ይሄን ሰራተኛ እነዚህ ሰራተኞች አሁን እዚህ ጋር 98 ሰራተኛ ነው የሚመጡት ውምስ በአቴንዳንስ እና ኦቨርታይምን ሌሎችንም ብዙ ስራዎችን ታያላችሁ ወደ ውስጥ ማኑዋሎችን በመታየበት ጊዜ በወርክ ፕሌስ ነው የሚከፋፍለው ኦቨርታይም አሁን ለምሳሌ 5 ብራንች አለ የየብራንቹ ሰው ነው እዛ ያለ የሰው ሀብት ነው የሚሞላው ወይም እዛ ያለ ኃላፊ ነው ኦቨርታይምን የሚሞላውና አሁን እነዚህ 98 ሰዎች እዚህ ጋር የሚሞላው ሰውዬ ቅርንጫፍ ያሉ ናቸው እዚህኛው ወሰን የምትባለው ስታፍ እሷ ናት የሞላች ያለችው ስለዚህ የሷ ብራንች ውስጥ ያሉ ሰዎች ናቸው የሚሞሉት ማለት ነው ስለዚህ እዚህ ጋር 98 ሰዎችን ምን ማድረግ ትችላለች ኦቲና አቴንዳንስ መሙላት ትችላለች አሁን ለምሳሌ ራሷ የሰራቸው አለ እንበል ኦሬዲ አለቃዋ የወሰነላት እሷን እንመርጣለን ኦር እሷን እንተውና ወሰነ እሷን እንመርጥና በሷት ዩዝ ፍለፊት ምን የሚላል ዲቴይል የሚል ይመጣል ማለት ነው ወሰንን ስንመርጣ ዲቴይልን ስንጫን እዚህ ጋር አድ ኦቨርታይም የምትል ትሆናለች እቺ አድ ኦቨርታይም የምትለው አክቲቭ የምትሆነው የአክቲቭ የሆነ ፔሪድ ሲኖር ነው ኦሬዲ ያለፈ ወር ሲኖር መርጅር ነው ኦፍ ነው ይላል እዚህ ጋር ሜሴጅ ያመጣል መርጅር ነው ይላል ለምሳሌ ወደ ኋላ ተመልሰን እኒ ኦሬዲ የተመረጡ ወሮችን እኒና የተከፈለ ወሮችን እኒና አንድን ሰራተኛ መርጠን ዲቴይል ስንል ምን ይላል ኦቨርታይም for this period has already been merged with payroll ይላል ስለዚህ ምንም አይነት ኦቨርታይም መመዝገብ አችልም ነው የሚለው እና አሁን እኛ ምን መዘግበው አክቲቭ ላለ ወር ነው ፔሮል ላልተሰራለት ወር መመዝገብ እንችላለን ማለት ነው ተመልሰን እስቲ መዝገባችን እናርግ ወሰን ዲቴይል እንበል እቺ አድ በተንን እንጫታለን አድ ኦቨርታይምን እንጫናለን ወሰን ያሰራችው ኦቨርታይም ቀኑን እዚህ ጋር እንመርጣለን ቀኑን እዚህ ጋር ከመረጥን በኋላ እዚህ ጋር ሰዓቱን እንዛለን ለምሳሌ ከጠዋቱ 2 ሰዓት እስከ ማታ 10 ሰዓት ሰርታለች እንበል የኦቨርታይም አይነቱ ዊኬንድ ከሆነ ዊኬንድ እናደርጋለን ሪዝኑ ዶክመንቴሽን
ዶክመንቴሽን ስራ ለመስራት ገብታለች ሴቭ እንላለን በዚህ መልኩ ኦቨርታይምን ምን እናደርጋለን ሬጂስተር እናደርጋለን ማለት ነው ኦቨርታይማችንን በዚህ መልኩ ሬጂስተር እናደርጋለን እዚህ ታች እንደምታዩት ሊስት ሆኖ ይመጣል ማለት ነው እዚህ ጋር አሁን ወሰን የሚለውን ወሰንን በጁን መተን ወሰንን ሰርች እናደርጋት ወሰንን ሰርች እናደርጋት የሰራችውን ኦቨርታይም ሊስት ያደርግላታል ማለት ነው ጁላይ 1 ከ8 ሰዓት ጠዋት እስከ 10 ሰዓት ሰርታለች ለ8 ሰዓት የዊኬንድ አይነት ስራው ምንድነው ዶክመንቴሽን ስራ ሰርታለች በብር ቀይሮ ያስቀምጥላታል ማለት ነው እሺ ከዚህ ከኦቨርታይም በኋላ ደግሞ ምን የሚለውን እናገኛለን አቴንዳንስ የሚለውን እናገኛለን አቴንዳንስ የሚለውን ጋር ስንመጣ አሁንም ፔሪድ እንመርጣለን የሚኖር አቴንዳንስ ነው የምንሞላው የሰነ ወርን ነው እየሰራናለን ነው ሰነ ወር ውስጥ የቀረ ሰራተኛ ካለ ባይ ዲፎልት 30 ቀን የሞላው ከ30 ቀን በላይ የሰራ ሰራተኛ ካለ የ30 ቀን ነው ይዞ የሚያልፈው ከ30 ቀን በታች የሰራ ካለ አግድሎ ነው የሚልከው ግን የቀረ ሰራተኛ ካለ ደግሞ ኤዲት ያደርግን እናስተካክላለን ማለት ነው እዚህ ጋር አሁን ግርማ ለማ የሚባለው ሰራተኛ የሰራው ቀን ሲስተሙ ባይ ዲፎልት 30 አሳልፏል ግን አቴንዳንስ ላይ አይተን ስንት አድርገን እናስገባለን ኤዲት እናደርግና ለምሳሌ 25 ቀን ከሰራ 25 ቀን አድርገን ባይ ኤችአር እናለን ኤችአር ነው አፕዴት ያደርገው አፕዴት አድርጎታል 25 ቀን ነው እዚህ ሰው ያቴንዳንስ ከዚህ በኋላ ወደ ፔሮል ዲሲፕሊን ያልፋል ኦቨርታይም ያልፋል አቴንዳንስ ያልፋል እነዚህ ሶስቱ ከፔሮል የሚነሱ ከኤችአር የሚነሱ የፔሮል ግባቶች ናቸው በዚህ መልኩ እንመዘግባቸዋለን ማለት ነው ቴንክ ዩ